እንደዚህ በጣም ከወፈረባችሁ በፓስታ ውሃ በጠቀልንበት ውሃ ማለት ነው። ኦኬ አሁን ፓስታችን መኮሮኒ በስሏል። እዚህ ወደዚህ እናደርገዋለን። አያችሁት እንዴት እንደሚጣፍጥ ደግሞ ልነግራችሁ አልችልም። ጣዕሙ አንዳንዴ እንደዚህ ቀየር መኮሮኒ ሱጎ ምናምን ከቀይ ሱጎ ወጣ ስንል እንደዚህ የሚሰራል ማለት ያክል ነው። አሁን ይሄ እንደዚህ ሬዲ ነው። በጣም ነው የሚጣፍጠው። ሰርታችሁ ሞክሩት። ታዲያ ቻናሌን ግን ሰብስክራይብ ማድረግ አትርሱ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ፌስቡክ ላይ ደግሞ ፎሎ እያደረጋችሁ እንዲሁም ላይክ ሼር እያደረጋችሁ እንኳን ደህና መጣችሁ። ቻናሉን ሰብስክራይብ በማድረግ ቪዲዮውን ጀምሩ። ዛሬ የምንሰራው ቆንጆ ጤናማ በጣም የሚጣፍጥ ምግብ ነው። የምንጀምረው ብሮኮሊያችንን እንደዚህ አድርገን ልክ ጎመን አገር ቤት ከቀነጠስን በኋላ የጎመኑ ግንድ እንደዚህ ይላጣል አይደለ? እንደሱ እንልጣውና ቶሎ እንዲበስልልን ነው የሚጠቅመው። ይሄን የተወሰነ የምንልጠው ማለት ነው። ሙሉ ለሙሉ አንልጣውም፣ ግን የተወሰነ እንልጣዋለን። ከላጥን በኋላ እናሳንሰዋለን እንደዚህ ማለት ነው። እንዳልኳችሁ ቶሎ እንዲበስል በዚህ መልኩ ሰነጥቀዋለን። እኔ ኦልሬዲ ይሄን አንዱን ያስቀረውት ለእናንተ ለማሳየት ብዬ ነው። እዚህ ጋር እንደምታዩት በጨው ዘፍዝፌ አጥቤ ተስተካክሎ ቁጭ ብሏል። እንደገና ደግሞ ውሃ አፍልቻለሁ። እዚህ ጋር የፈላ ውሃ ላይ ነው የምንጨምረው ይሄንን። ከዛ ከድነነው በደንብ ሙክክ ብሎ እስኪበስል ድረስ እንጠብቀዋለን። አረንጓዴ ሆኖ እንዲቆይልን ጨው እናደርጋለን። ከዚያ እንከድነዋለን ይብሰል። ተጨማሪ የሚያስፈልገን እንግዲህ የምንሰራው የፓስታ ሶስ ነው። እንደ ፔስቶ ሆኖ ግን ይሄ ፔስቶ አይደለም። ኦፍ ኮርስ የምትፈልጉትን የፓስታ አይነት ሞኮሮኒ፣ ስፓጌቲ ማንኛውንም እኔ ይሄንን ጥምዙን ነው የምጠቀመው። ከዛ የምንፈልገው ኦሊቭ ኦይል ወይንም ኦይል የምትፈልጉትን ፓይን ናትስ እና ዘቢብ ነው የምንጠቀመው። ሽንኩርት፣ ቲማቲም ምናምን አንጠቀመው። በጣም ከምነግራችሁ በላይ በጣም ጣፋጭ ነው። በዚህ ላይ ሄልዚ ነው። በጣም ለጤና ጠቃሚ ነው። ኢሚዩኒቲ ውስጥ አሁን ብሮኮሊ እስኪቀቀል ድረስ እንጠብቅ። አሁን ብሮኮሊያችን በስሏል። 30 ደቂቃ ያህል ነው ያቆየሁት። እንዳያቃጥለን በወንፊት እናወጣለን። በውሃው ነው ፓስታውን የምንቀቅለው፣ ወይንም መኮሮኒ የምትቀቅሉትን እናንተ እንደዚህ በወንፊት ብሮኮሊውን ከውሃው እንለየዋለን። እዚህ ላይ መፈልገውን ያህል ፓስታ እጨምራለሁ ማለት ነው። እዚህ ላይ ኦልሬዲ ጨው ስለጨመርን ምንም ነገር አንጨምርበትም። አሁን ፓስታችን መኮሮኒው ይብሰል። ከዛ ይሄንን ምን እናደርጋለን? በጎን መጥበሻ እያጋልኩኝ ነው። ብሮኮሊውን እንደዚህ ማሽ እናደርገዋለን። አያችሁ አይደል? አረንጓዴ ሆኖ ነው የወጣው። አረንጓዴ አትክልቶች እንደሚታወቀው ለጤና በጣም ጥቅም አላቸው። በሽታ የመከላከል አቅምን ይጨምራሉ እና አረንጓዴ አትክልት ማዘውተር በጣም ለጤና ጥቅም አለው። ብሮኮሊ በዚህ መልኩ መመገብ እንችላለን ማለት ነው። በነገራችን ላይ ሌላ አይነት አሰራር ከዚህ በፊት ዩቲዩብ ላይ አለ፣ ሰርቻለሁ። ገብታችሁ ቼክ አድርጉት። እሱ በሽንኩርት በቲማቲም ምናምን የሰራሁት። ይሄንን ደግሞ ለየት አድርጌዋለሁ። ሁለቱም በጣም ነው የሚጣፍጡት። ቼክ አድርጉት እና ደግሞ ሰብስክራይብ አድርጉ። ሰብስክራይብ አድርጉ ብዬ ካልጠየቋችሁ ሰብስክራይብ አታድርጉ ብላ ምንድነው? ተው ሰብስክራይብ አድርጉ እንዴ! ከፈሉ እንጂ ክፍያ በሰብስክራይብ። እኔ ደግሞ ይሄው እየሸጥኩላችሁ ትላላችሁ። እዚህ ጋር ይሄው መጥበሻ አዘጋጅቻለሁኝ። መጥበሻ ላይ ደግሞ ዘይት አድርጌበታለሁ። ኦሊቭ ኦይል፣ ዘይት ኖርማል የምትፈልጉትን መጠቀም ትችላላችሁ። አሁን እነዚህን ትንሽ ጠበስ ጠበስ አድርገዋለሁ በዘይቱ ማለት ነው። በጣም ቀላል ነው፣ ሰዓት የማይፈጅ ነው። በተለይ ደግሞ ለህፃናት ለልጆች በጣም አስፈላጊ ምግብ ነው አረንጓዴ አትክልትና። እኔ ልጆቼ በነገራችን ላይ ብሮኮሊ እሺ ብለው አይመገቡም። እንደዚህ እያደረኩ ነው ማበላቸው፣ እየቀያየርኩ ማለት ነው። እንደዚህ ቀቅዬ እስቲ ማድረግ ሲሰጣቸው አይፈልጉትምና፣ ግን እንደዚህ
ስለማይታወቅ ብሮኮሊ መሆኑ ይበላሉ። ለአዋቂም ለህፃናትም አስፈላጊ ነገር ነው። አሁን ፓስታውን እንትን ዘሩና ማስተካከል ብላክ ፔፐር የተወሰነ እናደርግበታለን። ለልጆች ከሆነ ግን ኦፍኮርስ አናደርግም፣ የሚያቃጥል የሚወዱ ካልሆነ በስተቀር ማለት ነው። በጣም አሉ ያቃጥል። ይሄ እንደዚህ በጣም ከወፈረባችሁ በፓስታ ውሃ በቀቀልንበት ውሃ ማለት ነው መኮሮኒውንም እኔ በነገራችን ላይ መኮሮኒውንም ስፓጌቲውንም ፓስታ ነው እያልኩ የምጠራውና እንዳትወናበዱ በውሃው እንደዚህ ላላ እናደርገዋለን ማለት ነው። ጫው ቀደም ስንቀቀል ስለጨመረን አሁን ቼክ አድርገን የሚያንሰን ከሆነ ነው የምንጨምረው። ኦኬ አሁን ፓስታችን መኮሮኒው በስሏል። እዚህ ወደዚህ እናደርገዋለን። እዚህ ላይ እንግዲህ የምትፈልጉት የሰላጣ አይነት ሰርታችሁ እንጆይ ማድረግ ነው የሚጠበቅባችሁ። ከለሩ እንዴት እንደሚያምር ይታያችኋል። ይታያል፣ ከለሩ ይታያችኋል። አሳያችሁ ቀረብ በልና መኮሮኒን 7 ደቂቃ ነው የቀቀልኩት። አያችሁት እንዴት እንደሚጣፍጥ ደግሞ ልነግራችሁ አልችልም። ጣዕሙ ልቅመስና ጨው ከሆነ ጨው ይፈልጋል። ጨው ጨምሬ አስተካክየዋለሁ ጣዕሙን ማለት ነው። አሁን እንግዲህ ወደ ምንመገብበት እንግዲህ አንዳንዴ እንደዚህ ቀየር መኮሮኒ ሱጎ ምናምን ከቀይ ሱጎ ወጣ ስንል እንደዚህ የሚሰራል ማለት ያክል ነው። አሁን ይሄ እንደዚህ ሬዲ ነው። በጣም ነው የሚጣፍጠው። ሰርታችሁ ሞክሩት። ታዲያ ቻናሌን ግን ሰብስክራይብ ማድረግ አትርሱ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ፌስቡክ ላይ ደግሞ ፎሎ እያደረጋችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጾም፣ መልካም ሳምንት፣ ሰላም ሁኑልኝ። ቻው።